በዚህ ቪዲዮ ዲቪዥን ነው የምናየው። ዲቪዥን ማለት ማካፈል ማለት ነው። ማካፈል ዲቪዥን አንድ ቁጥር ሲሰጠን በእንዴት ነው ማካፈል ምንችለው የሚለውን እሱን ያሳያችኋለሁ። ከዛም አልፎ ደግሞ አንድ ዲቪዚቢሊቲ ቴስት ይባላል። ዲቪዚቢሊቲ ቴስት ማለት አንድ ቁጥር የተሰጠንን ቁጥር ዝም ብለን በአይናችን አይተን ለአንድ ይካፈላል፣ ለሁለት ይካፈላል፣ ለሶስት ይካፈላል፣ ለአራት ይካፈላል፣ ለአምስት ይካፈላል፣ ለስድስት ይካፈላል፣ ለሰባት ይካፈላል፣ ለስምንት፣ ለዘጠኝ፣ ለአስር ይካፈላል የሚለውን በአይናችን አይተን መለየት የምንችልበት መንገድ ነው። እሱ ዲቪዚቢሊቲ ቴስት በቀጣይ ቪዲዮ ሰራላችኋለሁ። እሱ ማየት ትችላላችሁ። አሁን የምናየው አንድ ቁጥር ቢሰጠን በእንዴት ማካፈል እንችላለን ነው። ለምሳሌ 348 ሲካፈል ለሁለት ይችን በእንዴት ማካፈል እንችላለን የሚለውን ነው የምናየው። ስለዚህ ይችኛዋን እንጠቀማለን። ይችን ስንጠቀም ምንድነው የምናደርገው? እንዲህ እናደርግና ይችኛዋን እዚህ ጋር እንጽፋታለን ማለት ነው። ይችኛዋን እዚህ ጋር እንጽፋታለን ሁሌም ማለት ነው። ይቺ 348 እዚህ ጋር እንጽፋለን 348። ከዚያ ይችኛዋ ሁለት እዚች ጋር የምትጻፍ ማለት ነው። ከዚያ ምን እናደርጋለን? ይቺ 3 ለሁለት መካፈል ስለምትችል እዚች ጋር እንቆርጣታለን። ስለዚህ 3 ለሁለት መካፈል ይችላል። ስንት ይደርሰዋል? አንድ ይደርሳቸዋል። እዚህ እንጽፋታለን። ከዚያ አንድን በሁለት እናባዛለን፣ ሁለት እናገኛለን። ከዚያ እንቀንሰዋለን ማለት ነው። ስንቀንሰው አንድ ይሆናል። ከዚያ ይቺ የቀረችዋን ይቺን ቀጣዩን ዲጂት አራትን እናወርዳታለን። 14 ሆነ። 14 ለሁለት ሲካፈል ስንት ይደርሳል? 7። እዚህ እንጽፈዋለን። ከዚያ እንመለስና 7ን በሁለት እናባዛለን። 14 ስንቀንሰው 0 ይሆናል። ስለዚህ ይችን እንተዋትና ይችን ቀሪዋን ዲጂት 8ን እናወርዳታለን ማለት ነው። 8 ትወርዳለች። ስለዚህ 8ን ለሁለት ስናካፈለው ስንት ይሆናል? 4። 4 ሲባዛ በሁለት 8 ስንቀንሰው 0 ይሆናል ማለት ነው። ስለዚህ የመጨረሻ 0 ካገኘነ አልቋል ተካፍሎ ማለት ነው። ስለዚህ ይሄ 348 ሲካፈል ለሁለት መልሱ ስንት ይሆናል ማለት ነው? 174 ይሆናል ማለት ነው። ይሄን ይመስላል። መማር የሚፈልግ ሰው ማንኛውም ሰው ማለት ነው ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች በዚህ ስክሪኑ ላይ በምታዩት ስልክ ቴሌግራም ላይ ዋትሳፕ ላይ ልታገኙ ትችላላችሁ። ቀጥታ ባላችሁበት ሀገር ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች ማለት ነው በጉግል ሚት እና በዙም ላይ ነው የሚሰጠው ትምህርቱ። ቀጥታ ላይቭ ገብታችሁ የምትማሩበት ፕላትፎርም ነው። ስለዚህ ቴሌግራም ላይ ዋትሳፕ ላይ አናግሩን፣ ቀጥታ መማር ትችላላችሁ ማለት ነው። ይሄን ያልገባችሁ ሌላ ጥያቄ ካላችሁ ኮመንት ላይ ጠይቁኝ፣ የሁላችሁንም መልሳለሁ። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ